መንግስት የኑሮ ውድነትን ለማረጋጋት የተለያዩ የቅዳሜና እሁድ ገበያዎችን መክፈቱና ለአገልግሎት ክፍት ማድረጉ ይታወቃል ማለት ነው። ይህ እንግዲህ መንግስት በቅዳሜና እሁድ ለአገልግሎት ክፍት ያደረጋቸው ገበያዎች ዜጎች በተመጣጣኝ ዋጋ ምርት እንዲያገኙና በአንድ ቦታ ላይ ምርቶችን ማግኘት እንዲችሉ የሚያስችል ስለመሆኑ ይታወቃል። ኢድ አል ፈጥር በዓልን በማስመልከት በተለያዩ የቅዳሜና እሁድ ገበያ ስፍራዎች ላይ በመገኘት የምርት አቅርቦቱስ ምን ይመስላል፣ ሸማቾችስ እንዴት እየሸመቱ ነው የሚለውን ጉዳይ በተለያዩ የቅዳሜና እሁድ ገበያ ቦታዎች ላይ ቅኝት አድርገናል። ያነጋገርናቸው ሸማቾችም ለበዓል የሚያስፈልጋቸውን ምርቶች በተመጣጣኝ ዋጋ ስለማግኘታቸው ነግረውናል። አቅርቦቱ ያው ሙሉ ነገር ሲታይ ደስ ይላል። ትላንትም መጥቼ ገዝቻለሁ፣ ግን ዛሬ ሳይሆን ደግሞ ትንሽ የ5 ብር ለውጥ የ10 ብር ለውጥ አለ። ዛሬ ስገዛ እኔ እንዴ ብዬ በቃ በጣም ገርሞኛል። ጥሩ ነው እንደዚህ በቃ ሰው ትንሽ በኑሮ ወረድ ያለ ሰው ይህን ቀን ጠብቆ ወጥቶ ይገዛል ማለት ነው። ይሸምታል፣ በሳምንት እየወጣ ይሸምታል። እንደዚህ ግን ሁሌ ቢቀጥል ነው። በጣም ጥሩ ነው። ለኛ አሪፍ ነው እና ሽንኩርትም አሪፍ ነው። ከሌላ ጊዜ ምርጥ ነው። አሪፍ እየገዛ ነው። የኛ ጥሩ ነው። ሰፈር 70 ብር እዚህ ጋር 50 ብር ማግኘታችን ጥሩ ነው። የኛ በጣም ጥሩ ነው። ሽንኩርት አሁን 50 ብር እየተባለ ነው። ባለፈው ይሻላል፣ ደስ የሚል ነው። ገበያ ላይ እንደፈለኩ ወጥተ ማንኛው ነገር የአቅምን አይል አግኝተ መግባቱ በጣም ደስ ይለኛል። እኔ በኔ በኩል ደስ ይለኛል። ግን እዚህም ጋር እንደምናየው አካባቢ ላይ ቁጥጥር አለ። ዋጋ የሚጨመር ሚል ከሆነ ኮንስታንት ነው። የምታዩ ከሆነ ሁሉም ቦታ ላይ ተመሳሳይ ዋጋ ነው የምታገኘው። እንዲሁም እዚህ ጋር እንደምታዩ ጥራት ያለው ነገር ነው እየሸመትን እየሄድን ያለ ነው። ስለዚህ በጣም አሪፍ ነው ብዬ አቅርቦቱን እንዳየሁት ዋጋው አሪፍ ነው። ምንም ለበዓል ተብሎ የተጨመረ ነገር የለም። ከዚህ በፊት እንደምን ገዛው ነው እየገዛን ያለ ነው። በብዛት ደግሞ አሁን በዚህ በዓል ሰው በብዛት ነው የሚፈልገው፣ እንዲሁም በጥራት ስለሆነ የሚፈልገው በዛ ደረጃ በጥራትም በብዛትም ነው ይሄ ነገር የቀረበው። በቅዳሜና እሁድ ገበያ ላይ ያነጋገርናቸው ምርት አቅራቢ ነጋዴዎችም በተለይ ለበዓላት የሚያስፈልጉ የተለያዩ ምርቶችን በበቂ ሁኔታ ስለማቅረባቸው ነግረውናል። ሁሉን ነገር አሟልተን ይዘናል። ያው ህብረተሰቡም በጥሩ ሁኔታ እየተገበያየ ነው። ጥሩ ነው ያለው እንቅስቃሴ። ሽንኩርት አሁን በብዛት ለበዓል ይፈለጋል። ሽንኩርት በደንብ ይዘን ቲማቲምም እንደዛው በብዛት ነጭ ሽንኩርት፣ ቃሪያ እንደዚህ አይነት ነገሮች በደንብ እንይዛለን። አቅርቦት አቅርበናል። ሽንኩርት አቅርበናል። ቲማቲም፣ ድንች፣ ጎመን፣ አባብ አቅርበናል። ካሮትም ሙሉ አቅርቦት በደንብ አቅርበናል። የአቅርቦት ችግር የለብንም፣ እያቀረብን ነው። በዓሉ ገበያ በጣም እየሞቀ ነው የደራ። ከዋጋ አንጻር እኛ የምናቀርበው ከዋጋ አንጻር ቆንጆ ነው። ህዝቡን ያማከለ ነው። ነጋዴውንም ህዝቡንም ያማከለ የገበያው በጣም ቆንጆ ነው። የኮልፌ ቀራኒዮ ክፍለ ከተማ ንግድ ጽሕፈት ቤት ኃላፊ አሸናፊ ፍቅሬ የተረጋጋ የበዓል ግብይት እንዲኖር በቂ የምርት አቅርቦት እንዲኖር በማድረግና ቁጥጥሩንም በቅንጅት እየተመራ ነው ብለዋል። የምርት ጥራታቸውም ከአቅርቦትም አንጻር ችግር የለም። በጥሩ ሁኔታ እየተከታተልን ነው ያለ ነው። ከቁጥጥርም አንጻር ባለሙያዎች መድበናል። በክፍለ ከተማም በወረዳም ደረጃ ያሉ ማለት ነው። በዚህም እስካሁን ባየነው የተሻሉ ነገሮች ነው ያሉት ማለት ነው። ያሉትን ችግሮችም እንዲቀረፉ በዛው ዞር እያልን እርምት እርምጃ እንዲወሰድም እያደረገን ነው ያለ ነው ያሉት ችግሮች